በነገራችን ላይ እንደዘንድሮ ዋብያዎች የተዋረዱበትና ሚስጥራቸው ሁሉ ግልጽ የወጣበት የለም። ከ7 ወር በፊት ካስታወሳችሁ ዋብያ አስተምሮታቸው ነብያቸው ወንድ ልጅ ብልት አፋችሁ እስክተቱ ወይንም ንከሱ ብሎ እንዳስተማረ በዚህ እንደሚመሩ መጽሐፍቶቻቸው ላይ እንዳለ ነግሬያችሁ ነበረ። አሁን ሐባሹ ዋብያውን እንዴት እንደሚያስብለው አዳምጡት። በኦሮምኛ ነው ተረጉመዋለሁ። ini ni jedhani nama jahiliyaa ofirratti dhaadu nama dhufeetiin abbaa ofiitiin dhaaddatu gosa ofiitiin dhaaddatu nama akka wallaalaa kanneen ini ni jedhani malee ini nan jedhu nabi rabbiidhaan nama haya ini ni jedhani je duba ini ni jedhani je nama ini ni jedhani kana nabi jaajeeni ايوه نبي جرا جرين كون ارجل تجرتامي تسا اذا ايوه نبي جرا جرين كون ارجل تجرتامي تسا اذا ايوه نبي جرا جرين كون ارجل تجرتامي تسا اذا ايوه نبي جرا جرين كون ارجل تجرتامي تسا اذا نبي ربي تقام صلاه چنيني جاني جين جچو اكس نما جاهليه رو دادو نما غوسانو دادو نما مال جدو اني جراني جرا نبي ربي عليه الصلاه والسلام هيا لال نبي نين انجل دي مكجه من كان يؤمن بالله واليوم الآخر فليقل خيرا أو ليصمت نمني ربي في قياك قيامت أمنو جتش خيري هاجو تكها أسوجي نبي محمد قام صلاة نيجاني وقولوا للناس حسنا جي قرآن جتش غارين من جاء دبواني أو መልካም እንደሰማችሁት እንግዲህ ዋብያው ኡስታዝ ነብያችን የወንድ ልጅ ብልት ንከሱ ብሎ ፈቅዶልናል። ሱና ነው። ስድብ ተሳርቦ ነው። እንደውም ያልተሳደብኩም ነብያችን እኮ የወንድ ልጅ ብልት ያባታችሁንም ንከሱ ብሎ ፈቅዶልናል ብሎ የጠቀሰው አልአዳብ ሙፋርድ 963 ላይ የሚገኝ ነው። እንደዚህ ይላል አዲሱ I heard the prophet may Allah bless him and grant him peace say whomever attributes himself in lineage with an attribution of Jahiliyyah then tell him to bite his father's male organ and do not speak figuratively be explicit ይላል። ምንድነው እሱ አዲሱ የሚለው ማንኛውም ሰው በጃሊያ የዘራረጉን ለሚቆጥር የአባቱን ብልት ሄዶ እንዲነክስ ንገሩት ወይንም እዘዙት ብሎ ነብዩ ተናግሯል ማለት ነው። ስለዚህ ዋብዮቹ አናፍርም፣ አዎ የአባትን ብልት ብላ ወይንም ንከስ የሚለውን እንተገብራለን። አፍ ውስጥ የአባትን ብልት ክተት የዋብያ አስተምሮ ነው። እንግዲህ ካስታወሳችሁ ከ7 ወር በፊት እኔን ተናግሬ እፎይ ይገደል ምናምን ሲሉ ነበር ዋብያዎቹ። እፎይ ይገደል እያሉ ነበር። አሁን ግን የራሳቸው ሌላኛው ኡስታዝ ሲሞግታቸው አይ ፈቅዶልናል፣ የአባትን ብልት ንከስ ብሎናል። እያንዳንዷን እኛ ያላትን ገና ያምናሉ። እያንዳንዷን ውድ እህት ወንድሞቼ ሙስሊሞች ኡስታዞቻችሁ የደበቋችሁን የዋሹባችሁን እኛ ስንል ውሸት ነው ያሏችሁን እያንዳንዱን እንዲየመጣን ያመጣን እናሳያችኋለን። እነሱ ከግብረ ሰዶማያንና ከኤቴስት ጋር ድራማ እየሰሩ እናንተን እያጃጃሏችሁ ነው። ወደ እውነትም አሁን ደግሞ አዲስ አጀንዳ ዋሃቢያ አሸባሪዎች ናቸው። ዋሃቢያዎች እና እነዚህ ሰዎች ዋሃቢያ የፈለከው ነገር ብታመጣ የኢትዮጵያ መጅሊስ የሚባለው ያለው በዋሃቢያ እጅ ነው። ትልቅ ፓወር ኃይል የነበረው ኦርቶዶክስ የሚባለው አገር ገነባ፣ አገር ቀረጸ፣ ካርታ ምናምን አደረገ የሚባለው ኦርቶዶክስ ደግሞ የለም፣ ተገንድሰው አሁን ታሪክ ሆነዋል። የለም። ስለዚህ የምትፈጥሩት የምታመጡት ነገር የለም። ከላይ ሚዲያ ላይ ነው ያላችሁት። በነገራችን ላይ ምድር ላይ ምንም ነገር የለም። ምንም ልትፈጥሩት የምትችሉ ነገርም የለም። ራሱ ይሄ ነው አምነህ መቀበል አለብህ። ለወደፊት ሙስሊም ነው የሚመራ ኢትዮጵያ ውስጥ ለወደፊት በሙስሊም ነው የምትመራው። ለወደፊት ምን ልታመጡ ነው? ይሄ ብቻ መሰላችሁ እንዴ? ለወደፊት ኢትዮጵያ የምትመራው በቁርአን ነው። በእውነት መደንገጥ ነው ያለብህ። ትመራለች ኢትዮጵያ በመጅሊሱ ትመራለች። በቃ ፓርላማ የሚባለውን ፈርሶ እንደ አዲስ በቁርአን ልትመራ ነው ኢትዮጵያ። ደንግጡ። ይሄ ነው ሊያሳስብህ የሚገባው። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልহামዱሊላህ። እንግዲህ አንዳንድ እህት ወንድሞቻችን ሀዘን ላይ ነው ያሉት። ለምን ካላችሁ መሲ እንግዲህ አብዛኛውን ሰልማለች እየተባለ ነው እና አንዳንድ እህቶች ደግሞ ምንም ነገር እንዳትጽፉ ምንም ነገር እንዳትናገሩ ገብታችሁ
እንግዲህ ወገኖቻችን እልቅሶ ላይ ናቸው። በዚሁ አጋጣሚ እህታችን እንግዲህ የሰለመች ትመስለኛለች። ለምን ካላችሁ ጠፍታለች ማለት ነው። ሶሻል ሚዲያ ላይ እንደ በፊቱ ቪዲዮ አትሰራ ምን አትልም ማለት ነው። ከሰለመችም ማሻአላህ ተባረከላ። ግን እንግዲህ አብዛኛውን ወንድሞቻችን ለወንድ ብላ ነው የሰለመችው። ከሰለመችም ክርስቲያን እህት ወንድሞቻችን ምንም ነገር እንዳትሳደቡ እውነቱ ከለየ በኋላ ግን የራቁት ቪዲዮ እናወጣባታለን እያሉ ነው እነ እፎይ ማለት ነው። የእፎይ ጀማ እነ ማማ የምትባለው በጣም ተናደዋል። እኔ ግን ግራ የሚገባኝ ነገር ምንድነው? አንድ ሰው መብቱን ለምንድን ነው የማታከብሩለት? እቺ ልጅ ወዳ ፈቅዳ ፈልጋ ከመጣሽ ወደ እስልምና አህለን ወሳህለን። እናንተ ለምንድን ነው የምታብዱት? አሁን ሰዓዳ በባለፈው ወደ ክርስትና ስትሄድ ምንም መስሎ አልታየንም። እኛ መብቷ ነው። በእሷ ቀብር እኛ አንገባም፣ በእኛ ቀብር እሷ አትገባም። እቺ እህታችን ደግሞ በጣም ማለት በኦርቶዶክስነቷ ጎበዝ ነበርሽ፣ ንጽጽር ትሰራለሽ፣ ምን ትላለሽ። እውነቱን ስታቅ ወደ እስልምና መጣሽ። አለቀ ደቀቀ። ለምንድን ነው እናንተ የምትበሳጩ? የእኛ ልጆች ሄዳችሁ ኮሜንት ላይ እንዳትሳደቡ፣ እንደዚህ እንዳትሉ ለምንድን ነው ለሰው ልጅ መብት ማሰጡ? በሁለተኛ ደረጃ ደግሞ መረጃ እናወጣባታለን፣ የራቁት ቪዲዮ አለ እናወጣባታለን ስትሉ ትንሽ አይሰቀጥታችሁም እንዴ? እነ ማማ ማለት ነው ማማ የምትባለው በጣም ነው የሚያስጠላው። እህታችን ወዳ ፈቅዳ እምነቱን ፈልጋ ከመጣሽ መብቷን ተዋት፣ ለሷ ትኑርበት። እናንተ ምን አስጨነቃችሁ? የሆነ ሰው ወደ እስልምና ሲመጣ በቃ ወንድ ፈልጎ ነው የሄደ ነው የምትሉት እናንተ። የሆነ እንትን ሲል ወንድ ፈልጋ ነው ሰው ወዶ ፈቅዶ አምኖበት ከመጣ እናንተ ሰውን እንትን አትበሉ። በሁለተኛ ደረጃ ደግሞ እኔ በጣም የገረመኝ እሷ ላይቭ ላይ ስትመጣ ምንም ነገር እንዳትሳደቡ እውነትን እስከምናውቅ፣ እውነትን ካወቅን ግን አላችሁ መረጃ የራቆት ቪዲዮ አላት እናወጣባታለን። በዛ እያስፈራራችሁ እምነት እኮ በዛች አይደለም። እምነት ሰው ወዶ ፈቅዶ ፈልጎ ካልሆነ እምነት በዛች አይደለም። እኔ አምኜበት ከሆነ እስልምናን እቀጥልበታለሁ፣ ካላመንኩበት ደግሞ የፈለኩትን መከተል መብት አለኝ። ማንም በማንም ቀብር አይገባም። ግን እኔ በጣም የገረማቸው ብዙ ጊዜ ክርስቲያኖች ወደ እስልምና ሲመጡ ለምን እንደምትናደዱ በጣም ነው የምትገርሙኝ። በጣም ማለት ነው እርድብን ነው የምትሉ። ሁለተኛ ደግሞ የምታስፈራሩት ደግሞ በራቆት ቪዲዮ ነው። እፎይ የሚባለው የራቆት ቪዲዮ ነው እንዴ እየያዘ እንትን የሚላችሁ የሚያስተምራችሁ። ብዙ ጊዜ አታክ የምታረጉት አታክ አዲስ ጀምሮ ብዙ ጊዜ ታዝቤያለሁ። ራቆት ቪዲዮ እንለቀብሻለን የምትሉት እናንተ አንድ ሰው የሃይማኖት ነፃነት ስጡ። ሰው ፍሪ ከሆነ በቃ ወደ ፈለገው ሃይማኖት መሄድ መብት አለው። እናንተ ግን ብዙ ጊዜ ሰውን በቃ ከክርስትና ወደ እስልምና ሲመጡ በተለይ እነ ማማ እነ እፎይ እነዛ የሚባሉት ማለት ነው ምን አይነት ሰይጣን የተላበሳቸው ሰው እንደሆኑ እኔ ግራ ነው የሚገባኝ። ለምን ካላችሁ ተሎ ብለው ምንድነው የሚሉት? የራቁት ቪዲዮ እናወጣብሻለን ነው የሚሉ። በቃ እኔ እፎይ የሚባለው ሰውዬ የራቁት ቪዲዮ ነው እንደ ያዘ የሚያስተምር በባለፈው አንዲት እህታችን ወደ ክርስቲያን ስትል እኛ በውስጥ ስናወራት ከዛ በኋላ እኔ እገባለሁ ምናምን ታስተምሩኝና ካመንኩበት ወደ እናንተ እመጣለሁ ምናምን አልኩ። ከዛ በውስጥ እፎይ እንደዚህ ይልሻል አሉ። መጨረሻ ላይ ወደ እነሱ እንደማልሄድ ሲያውቁ እንደገና ወደ ስድብ መጡ። ወደ ስድብ ማለት ነው እነገለቴ እና አሁን መሲ ደግሞ ስለሰለመች በጣም ተናደዋል። ጨርቃቸውን ጥለዋል። አሁን እንዳትሳደቡ ምንም ነገር እንዳትናገሩ ትክክል እውነት ሆኖ ከሰለመች አንለቃትም እያሉ ነው እነ ማማ። አንለቃትም እነ እፎይ ማለት ነው እያስፈራሯት ነው እህታችንን። አስባችኋል? እሷ እስካሁን ሰለምኩም አልሰለምኩም አላለችም። ቪዲዮ ለቃለሽ። ቪዲዮ ደግሞ ምንድነው የሚለው? በቃ ማለት ወደ እስልምና እንደገባሽ ነው ያነ ቪዲዮ የሚያመላክተው። እና እነሱ አሁን ጨጓራቸው ተልጧል። በቃ የሆነ እርድብን ብለዋል። የሰውን መብት አትንጠቁ። በቃ እች ልጅ እውነት ከሆን አህለን ወሳህለን፣ ውሸት ከሆን በቃ የሷ መብቷ ነው። ብዙ ጊዜ ደግሞ እንዲያው በክርስትና ነው ስትከራከረ የነበረችው። አሁን ደግሞ ሰለምኩ ካለች
ለወንድ ብላ ነው የሰለመችው ለወንድ ብላ ነው ሄደችው የራቁት ቪዲዮ እናወጣባታለን እንደዚህ በተለይች ማማ የምትባለው ማለት ነው ተሎ ብላ ሰውን አታክ የምታረገው በራቁት ቪዲዮ ነው ሰው ደግሞ ወደ እስልምና ከመጣ ደግሞ አታክ የምታረገው ለእስልምና ብለው ነው የሚሄዱት ላልሽ ለወንድ ብለው ነው የሚሄዱ ከኛ ከክርስቲያን ወንድ ስለሌለ ለወንድ ብለው ነው የሚሄዱ ነው የምትል ተሎ ብላ ማለት ነው አሁን ደግሞ ቅድም ላይቭ ላይ ገብተው እያለቃቀሱ ነበር መልካም ማልቀስ ብለናል እህታችን ከመጣሽ አህለን ወሳህለን ብለናል በዚሁ አጋጣሚ ልንገራችሁ በባለፈው ዝናሽ የዛሬ 2 አመት ነው የዛሬ 3 አመት ብትመጣ የተጎዳችሁ ነገር የለም ይሄው አሁን አሜሪካ ገብታለች ባሏ ስፖንሰር ሆኖ ወስዷታል ማለት ነው ገባችሁ እና ስለዚህ ሰው አምኖበት ወዶ ፈቅዶ ከመጣ ወደ እስልምና አህለን ወሳህለን ብለን ነው የምንቀበለው ማለት ነው አህለን ወሳህለን ወመርሐበን ብለን ነው የምንቀበለው እናንተ ግን ሰውን በራቁት ቪዲዮ እያስፈራራችሁ አትይዙትም መያዝ አትችሉም በአሁኑ ሰዓት በቃ የሶሻል ማለት በቃ አንብቡ ጊዜ ተብሏል አንብባችሁ ሰው የፈለገው መከተል መብት አለው እናንተ ግን ሁሉ ጊዜ አንድ ሰው ወደ እስልምና ሲመጣ ለወንድ ብላ ሄድሽ ለወንድ ብላ እንደዚህ ያልሽ እያላችሁ ሰውን አታክ አታድርጉ ብታስፈራሩማ እንዳዲስ ያስፈራራችሁ ሰው የለም አዲስ ማለት ነው እፎይ ቢመጣ ማን ቢመጣ ዞር በል ብላው ነው የመጣችው እፎይ ስንት ጊዜ እንትን ብሏታል መጨረሻ ላይ ምንድነው ያለት ራቁት ቪዲዮ እለቅብሻለሁ አላት እፎይ ልቀቀው ነው ያለችው ልቀቀው እኔ አምኜበት ወድጄ ፈቅጄ ፈልጌ ነው ያረኩት ስትለው ነው እንደገና ተስፋ የቆረጠ አሁን ደግሞ እንግዲህ በዚህ እህታችን ደግሞ ዛሬ ቁጭ ብለው እልቅሶ ላይ ነው የዋሉት መልካም እልቅሶ ዘመን ብለናል ግን ለሰው መብት ስጡ ለሰው ምርጫ ስጡ ሰውን አታሳቅቁ ጥሩ አይደለም እህታችን ከመጣሽ አህለን ወሳህለን ከናንተ ጋር ከሆነች መብቷ ነው ግን እኔ በጣም የገረመኝ ምን ትላለሽ ማማ ገብታችሁ ምንም ነገር እንዳትጽፉ እውነትን እስከምንለየው እውነትን ከለየን ግን አለች የራቁት ቪዲዮ አውጥተን ፖስትባታለን አይ እንዴው ማማ እንዴው ምን ይሻልሻል እድሜ ልክሽን ክፋትና ተንኮል እኔ እንዴው ማማ ከማወቋ የተነሳ ተሰልማለች ብዬ የምጠብቃት ሰው ነበረች ግን እሷ ምንድነው ሴት እህቶቿን በማሸማቀቅ በማለት የምትታወቅ ሰው ናት ይገርማል እና እህታችን ደግሞ ወደ እስልምና ከመጣሽ ሁላችሁም አህለን ወሳህለን ወመርሐበን እያላችሁ ተቀበሏት ለወንድ ብላ መጣሽም ለምን ዋናው መምጣቷ ነው በቃ እንቀበላታለን ዋናው መምጣቷ ነው ለምን በጣም የተማረች ስለሆነች ጎበዝ ናት በጣም እንትን ናት ገባችሁ ስለዚህ እኛ ደግሞ እንደዚህ አይነት ሰው ነው የሚያስፈልገን እንደዚህ አይነት ጀንትል የሆነ ሰው በሃይማኖት በደንብ ጠንቅቆ የሚያቅ ሰው ነው የሚያስፈልገንና እንግዲህ ሰሞኑን ወደ ሶሻል ሚዲያ ላይ ትመጣለሽ ብዬ አስባለሁ እንግዲህ የጠፋችበት ምክንያት እንግዲህ እየቀራች ያለች ለህዝቡ መልስ የምትሰጠው ይዛ የምትመጣ ይመስለኛል እነማማ ደግሞ እንግዲህ ዛሬ ተቃጥለው ቁጭ ብለው ሀዘን ላይ ነው የዋሉት እነማማ እነፎይ እነዛ በጣም ነው ያሳቁኝ ግን ወላሂ የራቁት ቪዲዮ ይዘንባት እንወጣለን ሲሉ ማለት ነውና ሰውን በራቁት ቪዲዮ አታሸማቅቁ ብታሸማቅቁ አዲስን ነበር የምታሸማቅቁ ዘወር በሉ ነው ያለቻቸው አዲስና እህታችንም ደግሞ የራቁት ቪዲዮ አላት ብትሉ ዘወር በሉ ነው የምትላቸው በእርግጠኝነት ማለት ነው ግን እናንተ ተስፋ ካለ መቆራጣችሁ አዘንኩላችሁ ከምር አዘንኩላችሁ ሰውን ደግሞ በማስፈራራት አይደለም ሰው እንትን የሚለው ሰው ወዶ ፈቅዶ ፈልጎ ካልሆነ ሰውን አታስፈራሩ ወሰላሙ አለይኩም